ቤት የሩታ ድርቅና ዛሬም እንደቀጠለ ነው የሚገኘው። ከአብርሽ ደህንነት ከአብርሽ ጤንነት የበለጠ እያሳሰባት የሚገኘው ከሄርሜላ ጋር መሆኑ በዚህ ሰዓት እያቃጠላት እርድብን እያደረጋት ይገኛል። ይህን ያህል እኮ አገባሽው እንጂ አልወለድሽውም አይደል እንዴ? ምን ነው 9 ወር በሆዴ አዝያሃለው በሆዴ ይዤሃለው 9 ወር አርግዤ ወልጄ 20 ምናምን አመት አሳድጌያለሁ አልሽ እኮ እንዴ የወለደ ነው እንጂ ያገባ እኮ ይፈታል። ምን ነው ይሄን ያህል በጣም እንትናልሽ? እግዚአብሔርን ሩታ ዛሬ ላይም በጣም በቃ ከቡዜ ጋር ከፍተኛ ጭቅጭቅ ውስጥ ከፍተኛ ውስጥ ነው የምትገኘው። ምንድነው የምትለው? ልጁ ደህና ነው፣ በቃ ስትረስ ነበረበት፣ ጭንቀት ነበረበት፣ ሂዶ ታክሟል፣ አሁን ላይ ደህና ነው። ስለዚህ አብርሽን አሁኑኑ ሄርሜላ ጋር መሆን የለበትም፣ ዋሽታችሁኛል፣ ደብቃችሁኛል ጸበል ነው ብላችሁ ግን ከሄርሜላ ጋር ነው በዚህ ሰዓት እንዲዝናና የላካችሁት። ይሄ መሆን የለበትም። አሁኑኑ እኔ ጋር አምጡት ስትል እንግዲህ ቆፍጠን ያለ ምላሽ መልሳለች፣ ወይም ደግሞ ትዕዛዝ ሰጣለች። ቡዜ ደግሞ አይመለከትሽም፣ ወንድሜ ነው፣ ቢጎዳም ደህና ቢሆንም የምጠቀመው የምጎዳውም እኔ እንጂ አንቺ አይደለሽም። አንቺ አገባሽው እንጂ አልወለድሽውም። በቃ አንቺ ነገ አብርሽ የሆነ ነገር ቢሆን ቢሞት የሆነ ቢጎዳ የሆነ ጉዳት ቢደርስበት አንቺ ሌላ ህይወትሽን ትቀጥያለሽ፣ ትኖሪያለሽ። እኔ እህቱ ነኝ ልጎዳ የምችለው። ስለዚህ ከአብርሽ ዞር በይልን። እኛ አሁን በአብርሽ ጉዳይ ጤንነት ነው የሚያሳስበን፣ ከአንቺ ጋር ሆነ አልሆነ አይደለም፣ ግዳችንም አይደለም በማለት ቡዜ ምላሽ ሰጣታለች። በነገራችን ላይ እኔ ስለ ሩታ የሆነ ነገር ልናገር። አንቺ ጸበል ኬት አውቀሽ ነው ስለ ጸበል የምታወሪው? ጸበል ብለሽ እንደው በአንደበትሽ ባፍሽ የምታወሪው የት አውቀሽ ነው? እግዚአብሔርን ነው የምላችሁ። በጣም እየገረመኝ የመጣ ነገር የፈለገ ነገር ስሪ ግን በዚህን ያህል ውሸት አትዋሽ። ሲጀመር አንቺ እንኳን ማለት ነው ልጅ ወልደሽ እንኳን ክርስትና ያላስነሳሽ ሴት ነሽ አይደል? ታዲያ እንዴት ነው በጸበል የምታምኚ? በጸበል ካመንሽ ወይም ደግሞ ጸበል ያደኛኛል ብለሽ ካሰብሽ ልጅሽን እንኳን በጸበል ታስጠመቂ ነበር አይደል እንዴ? ይህንን ልጅሽ ላይ ያላደረግሽውን ነገር ገና የተወለደ ሕፃን ልጅ ያላደረግሽውን ለምንድን ነው አብርሽ ጸበል ምናምን የምትዩ? ምንድን ነው የምትዘባርቂው? መጀመሪያ ራስሽን ሁኚ። መጀመሪያ የሆነ ትክክለኛ ነገር አውሪ፣ አትዘባርቂ ማለት ነው። በመቀጠል ደግሞ ሩታ እንኳን አይደለም ባልሽ የጠፋብሽ፣ እንኳን አይደለም የምትወዱ ሰው የጠፋብሽ፣ እንኳን አይደለም ዋጋ የከፈልሽለት ያ ቤተሰብሽን ጥለሽ ያ ስንት ስድብ እየሰማሽ ስንት ነገር ተሸክመሽ ዋጋ የከፈልሽበት ሰው እንደጠፋ እንደው ብታቂ ወይም ደግሞ የእውነት ስሜቱ ቢሰማሽ ኖሮ እንዲዘነጠሽ እንዲፋ ብለሽ እንዲያቀራራሽ መነጸር አርገሽ ኮፍያ አርገሽ ምናምን እጅሽ ኪስ ውስጥ አስገብተሽ እንኳን አይደለም ሰው የጠፋብሽ ቁንጫ ራሱ የጠፋብሽ አትመስይም። አንዳንዴ አሁን ቁንጫ ሳናይ ይበላን አይደለ? ከዛ በልቶን ፈልገን ያችን ቁንጫ እንገላታለን ብለን አንዳንዴ ፈልጋ አይደል ልብሳችን ላይ በቃ ድጋሚ እንዳትነክሰን ድጋሚ እንዳትበላን፣ እንደዛ ነው። ቁንጫ የጠፋብሽ ራሱ አትመስይም። ፉክክር በቃ ቀጥ ብለሽ ከሄርሜላ ጋር እንደው አሁን ላይ ማለት ነው ሄርሜላ የእውነቴን ነው የምላችሁ ሄርሜላ ድል ባለ ሰርግ ቢያገባት ደስ ይለኛል። በዚህ ሰዓት ማለት ነው። ለምን መሰላችሁ? አሁን በዚህ ሰዓት ሩታ በጣም እያስመሰለች ነው ያለችው። ሲጀምር ማለት ነው ይሄ ልጅ አብርሽ ምን እያደረገ እንዳለ ፈጣሪ ነው የሚያውቀው። ቆይ እሱን ለወደፊት በደንብ እናቅበታለን፣ እንደርስበታለን። አብርሽ ትክክለኛ ሰው ነው ወይስ አይደለም፣ እየቀለደ ወይስ የእውነት ታሞ ነው የሚለውን ነገር የምናጣራ ይሆናል። አሁን ላይ ግን አብርሽ እንዲህ ደንዝዞ እያየሽው የእውነቴን ነው መታመሙን አሁን የተረዳሁት። በቃ አንዴ ሄርሜላ ጋር ይላል፣ አንዴ ሩታ ጋር ይሄናል። እና አሁንም እየፎከርሽ ነው። አሳይሻለሁ፣ በእጅ አስገባዋለሁ፣ አመጣዋለሁ ነው እያልሽ የምትገኘው። አንቺ ብቻ ሳትሆኚ ኤፍሬምም ምን እንዳረጋችሁ በምን አይነት መንገድ እያስፈራራችሁት እንደነበር የሚያውቀው አንድ ፈጣሪ ነው። እሱን ደግሞ እውነታውን በቅርቡ የምንደርስበት ይሆናል። ግን ደግሞ ለአሁኑ እስኪ ክብር ይኑርሽ ለሰው። መጀመሪያ ሩታ እንዲህ ከምንትጣጪ እንዲህ እግዚአብሔርን ሪስፔክት ማድረግ አለብሽ። ማለት ቡዜ የፈለገ ነገር ልትሳሳት የሆነ ነገር ልትናገር ትችላለች። ግን ቢያንስ ማለት ነው አሁን እንኳን እንዴት ነው ከነሱ ጋር መስማማት ያልቻልሽው? ለምንድን ነው መግባባት ያልቻልሽው? ለምንድን ነው ዴቭን አከብርሃለሁ ለአንተ ቦታ አለኝ ትያለሽ አይደል እንዴ? ታዲያ በዚህ ሰዓት ከሄርሜላ ጋር ለምን ሆነ? ጸብል ለምን አልሄደም? ሕክምና ነው ይሄዳል ብላችሁ ሸውዳችሁኛል። ምን አገባሽ ሲጀመር ማለት ነው። አንቺ ከእህቱ ልትበልጫ አትችይም በምንም ተአምር። አዎ ይታወቃል፣ እህቱን ቤተሰቡን እናቱን ሳይቀርጥሉ አንቺ ጋር መጥቷል። ግን ደግሞ ስጋ ናቸው እነሱ። በእውነት ነው የምልሽ፣ በእውነት በዚህ ሰዓት እኔ የእውነት ስጋዎቹ ናቸው የሚጠቅሙት ብዬ አስባለሁ። ያው እየጠቀሙት ባይሆንም ግን በቃ እያየው ነው። አንቺ ባዕድ ነው እየሆንሽ ያለሽው። በእውነት ነው የምልሽ። ሄርሜላ ምንዘው እንደውም በዚህ ሰዓት ይቅርታ አድርጉልኝ እንጂ ሄርሜላ ትሻላለች ብዬ ነው የማስበው። ቢያንስ እሷ ሚስጥሩን ለማወቅ እየሞከረች ነው። በቃ ይሄ ልጅ ምን ሆኖ ነው በዚህ ልክ የደነዘዘው? ይሄ ልጅ ምን አይነት ነገር አጋጥሞት ነው ያለውን እውነታ ትክክለኛ በቃ እውነታውን ለማወቅ ነው እየፈለገች የምትገኘው። ይሄ ልጅ በትክክለኛ ስሜቱ ከሆነ ወይም ደግሞ ጤነኛ ሆኖ ምንም አይነት የአእምሮ እክል ሳይገጥመው ምንም ነገር ሳይታመም
እውነታውን ነግሯት አልፈልግሽም ቢላት ካጠገቡ ዞር እንደምትል 100% ሁላችንም እናውቃለን። እሷም እየጠበቀች ያለችው እሱን ነው። ግን ይሄን ልጅ አየችው፣ ግን ደግሞ የሆነ ስህተት አለ፣ የሆነ ግር የሚያስብል ነገር አለ። ስለዚህ መጀመሪያ በቃ ማወቅ አለብኝ እውነታውን። አብርሽ ወደ ጤንነቱ ወደ ትክክለኛ ማንነቱ እስኪመለስ እጠብቃለሁ ነው ያለችው። ሩታ ግን በዚህ ሰዓት ታሞ እያየችው እንኳን በቃ እኔ እስከዛሬ እንዲህ ብዬ ነበር፣ ከሄርሜላ ጋር እልተጋብቼ ነበር፣ ከሄርሜላ ጋር እንዲህ ብዬ ነበረ፣ ለአብርሽ ጤንነት ለአብርሽ ደህንነት ሳይሆን ለራሴ ጥቅም አስቀድሜ ሄርሜላን ለመበቀል ብዬ ከሄርሜላ ጋር ለፉክክር ብዬ ሄርሜላን እበልጣለሁ ብዬ ከእሷ ጋር ተወዳድሬ ይህ ልጅ እየጎዳሁት ያለ ይመስለኛል። አሁን ላይም ጤነኛ የሆነ አይመስለኝም። ስለዚህ እባካችሁን መሄድ ወዳለበት ነገር እንሂድ። በቃ ሄርሜላ ጋም አይሆን እኔ ጋም አይሆን፣ በቃ እናንተ ያዙት፣ ከእናንተ ጋር ይሁን፣ በቃ መሄድ ወዳለበት ቦታ ይሄድ ብላ ፍቃድ መስጠት ስትችል፣ አሁን ላይም በቃ ያለበትን አምጡ። ልጁ ሕፃን ነው እንዴ? ምንድነው? አብርሽ እኮ ነው የጠፋው፣ ልጅሽ እኮ አይደለም። ለዛውም ከሄርሜላ ጋር ነው ያለው። እየሰማሽ እያየሽ ነው ያለሽው። ቆይ ምን ታደርገዋለች ብለሽ ነው? አይሞትም፣ አትገንዘውም አይደል እንዴ? ይሄ ልጅ ሄደ ትክክለኛና ጤነኛ ሰው ነው ብለሽ ካመንሽ ታዲያ እንዴት ተታሎ ነው የሄደው? እንዴት ታግቶ ነው የሄደው ብለሽ ታስቢያለሽ? በእርግጥ ማታ የተናገረው ንግግር አንድ ነገር አለ። ምንድን ያለው? ኤፍሬም ናመጣው ሰደኝ ነው ያለው። ያ ማለት ታግቻለሁ፣ ልታነቅ ነው፣ ልሞት ነው፣ ልገነዝ ነው አይደለም ያለው። ናመጣው ሰደኝ ሄርሜላ ጋር ነኝ ያለው። እና ሄርሜላ ደግሞ ያላትን አማራጭ እየተጠቀመች ነው በዚህ ሰዓት። በቃ ወደ ጤንነቱ መልሳ ያለውን እውነታ ለማወቅ በቃ እየፈለጨች ነው የምትገኘው። ሩታ ግን በተአምር ሄርሜላ ጋር እንዲሆን አትፈልግም። ኢቭን ተውት እሺ፣ ከሄርሜላ ጋር ከባድ ፉክክር ውስጥ ስላለች በቃ እንድትወስድባ ስላልፈለገች ምናምን ሊሆን ይችላል። ታዲያ እመኑኝ ማለት ነው አብርሽ ራሱ ተመልሶ መጥቶ ቡዜ ጋር ቢሆን ማለት ነው ቡዜ ጋር ምንም ቢሆን እኮ ሄርሜላ ካጠገቡ እንዳትደርስ የማለት መፍት የለሽም። በዚህ ሰዓት ሚስቱ ልትሆኝ ትችያለሽ ምናምን እንደዛ ብለን ሁላችንም ደግፈንሽ አበረታታንሽ። ከሄርሜላ በቃ አብርሽ እንዲርቅ ሄርሜላ ከአብርሽ እንድትርቅ ብዙ ደግፈንሻል። ግን ምንም ቢሆን ምንም እኮ አብሯት አሸሸ ገዳሜ ሲል ታብታብ ሲያደርግ አድሯል አይደል እንዴ? ምንም ቢሆን እኮ ቀለበት አርስሮላታል። ምንም ቢሆን እኮ ሲስማት አድሯል አይደል እንዴ? ምንም ቢሆን እኮ ሲያቅፋት ነበር እንዴ? ይመለከታታል እንጂ እንዴት ነው አይመለከታ? አንቺ ከሱ ጋር ፍቅር ስላሳለፍሽ ሚስቱ ስለሆንሽ አይደለ ተናደሽ፣ ወይም ስለሚወድሽ የነበረ አንቺም ስለምትወዱ አይደል እንዴ ስለሱ ደህንነት እያሰብሻለሽ፣ ወይም ደግሞ ስለሱ እያሰብሽ እየተጨነቅሻለሽ። ሄርሜላን ባጠገቡ ድርሽ ማለት አትችይም የማለት መፍት የለሽም። ሊል የሚችለው አብርሽ ብቻና ብቻ ነው። ካለም አንቺንም አልፈልግም ካለ መፍቱ ነው። ሄርሜላን ነው የምፈልገው ካለ መፍቱ ነው። ወይም ደግሞ አንቺ ነው የምፈልገው ካለ መፍቱ ነው። ሄርሜላን አልፈልግም ካለ የሱ የራሱ መፍት ነው እንጂ አንቺ በዚህ ሰዓት ሄርሜላን ካጠገቡ መድረስ አትችይም የማለት መፍት የለሽም። ኔቨር ኤቨር። ምንም አንቺ ማንም አይደለሽም። በነገራችን ላይ ለምን መሰለሽ በጣም ተከራክሬልሻለሁ፣ ላንቺ በጣም ቆሜልሻለሁ። ግን አሁን እየሄድሽበት ያለው ነገር በጣም ያስጠላል። አሁን አንቺ እንዲዘንጠሽ ነው አብርሽ እንደው ያለበት ሁኔታ ቢያስጨንቅሽ ቢያሳስብሽ እንዲሆነሽ የምትመጪው። እናቃለን እኮ የኢትዮጵያን ኑሮ፣ እናቃለን እኮ የኢትዮጵያን አኗኗር። እስከ ቢጃማቸው እስከ ሲልፐራቸው ጸጉራቸው ሳይስተካከል ስንት ነገር ተጎሳቁለው የሆነ ሰው ሲጠፋባቸው በሆነ ሰው ምክንያት ሲጨነቁ ምን አይነት አቋም እንደሚኖራቸው እናውቃለን። አንቺ እንዲዘንጠሽ ፏፈሽ ብለሽ ወጠሽ የአብርሽ ደህንነት ሳይሆን እያሳሰበሽ የሚገኘው ይቅርታ አድርጎልኝ ምንም ለአብርሽ 0.5 ሳንቲም ስሜት እንደሌላት ነው የተረዳሁት። ምንም አሁን ፉክክሯ ሄርሜላን ለማሸነፍ ነው። አሸናፊውን እንግዲህ አብርሽ የሚለይልን ይሆናል በቅርቡ ማለት ነው። አንቺ ጋም ሊመለስ ይችላል፣ ሄርሜላ ጋም ሊሆን ይችላል። ግን ደግሞ በዚህ ሰዓት ከቡዜ ጋር ከፍተኛ ጭቅጭቅ ውስጥ መግባት ወይም ደግሞ ሄርሜላን አስበለጥሽ ከኔ፣ ሄርሜላን እንደዚህ ያልሻት፣ ሄርሜላን ቤት ታስመጫታለሽ፣ አብርሽ ካታገናኛቸዋለሽ ምናምን። ቡዜ እኮ አሁን በዚህ ሰዓት ማለት ነው አንቺን የደገፈችሽ በጣም ብዙ ጊዜ ነበረ። በጣም የደገፈችሽ፣ በጣም ያበረታችሽ፣ አለውልሽ ያለችሽ፣ የደገፈችሽ ከአብርሽ ጋር እንኳን የመጨረሻ የመለያያ ጊዜ ሲደርስ እንኳን የምትሄጅበት የራስሽ ስጋዬዎቼ የምትያቸው ሰዎች አጠሽ እነሱ ቤት ነው ብዙ ጊዜ ቆይተሽ ጠፍተሽ ሰንብተሽ መጠሽ በደንብ ደግፋሽ መክራሽ ወደ ትዳርሽ ወደ ቤትሽ ወደ ኑሮሽ እንድትመለሽ ወደ ራስሽ የመለሰችሽ እና ያ አይካድም፣ የማይካድ ሀቅ ነው። እንደዛ ከሆነ አሁን ለአብርሽ ደህንነት እናስብ፣ በቃ እንሰባሰብ ሁላችን። ሄርሜላም ትኖርም አትኖርም ችግር የለውም፣ ሁላችንም እንምጣ፣ መሄድ ወዳለበት ነገር እንውሰደው ብላችሁ መነጋገር ስትችሉ፣ ለምንድን ነው ሩታ አብርሽ ቡዜ ጋር መሆኑ ያቃጠለሽ? ለምንድን ነው አብርሽ መታመሙ ወይም ደግሞ የሆነ ነገር ሆኗል ብለሽ ማሰብ ያልፈለግሽው ለምንድን ነው? ወይም ደግሞ ህመሙን ሌላ ሰው ራሱ እንዲደብቅ
ሌላ ሰው ራሱ እንዳያዝንለት ህመሙን እንዳይታወቅበት ወደ ራሱ እንዳይመለስ ጥረት እያረግሽ እንደሆነ ነው የምረዳው። ምንም በቃ በዚህ ሰዓት ስለ አብርሽ የምታስቢው ነገር ሁሉ የወረደ ነገር ነው። እንዲዘንጠሽ አብርሽን ፍለጋ አረባክሽ በጣም ነው እንዴ ያዘንሽው? እና እኔ ልን የምችለው ነገር ቡዜ አሁን ላይ ጥሩ ውሳኔ ነው የወሰናችሁት። ዴብም እንደዛው። ግን ደግሞ ከሄርሜላ ጋር መዝናኛ ቦታ እንዲሄድ ሳይሆን የሚፈለገው አሁን ላይ ኦርቶዶክስ እንዳልሆነ አውቃለሁ። ይሄ ልጅ ጸበልም ቢሄድም ካላመንበት አይደንም። ያምን ሰው ነው የሚድንበት እውነት ለመናገር እና የሃይማኖቱ ተከታይ ስላልሆነ እዚህ ጋር ስለ ሃይማኖት ማውራት አልፈልግም። እግዚአብሔርን ባለዋራ ደስ ይለኛል። ግን ሩት አንዳንዴ ታናድደኛለች። የማይሆን ነገር በቃ ማለት ሁሌ በውሸት ዓለም ነው የምትኖረው። አታስታውሱም እንዴ የሆነ ጊዜ ላይ ማህተብ የኔ ቆንጆ ማህተብ አልባስ በቃ ደስ አይል ማንገትሽ ማህተብ አድርጊ ለምን ማህተብሽን አወለቅሽ ስትባል ወይኔ ረስቼው ወይኔ ማለት እንትን ሻወር ቤት ስታጠብ አውልቄው ይበጠስብኛል ብዬ አውልቄ ላስረው ብዬ ረስቼ ብላ በሁለተኛው ቀን እንኳን አስራ የምትመጣ ሴት እኮ ናት። በጣም ውሸቷን ማለት ነው። እግዚአብሔርን ነው የምላችሁ። ለዛ ነው የምናገረው። ለምን በእንጨት አታመልክም? ለምን በድንጋይ አታመልክም? ምንም የሃይማኖት ጉዳይ እዚህ ውስጥ የሚያስገባ ነገር ኖሮ አይደለም። ግን ደግሞ ያን ሁሉ ጊዜ ስትዋሽ ቆይታ ደግሞ ዛሬ ደግሞ መጣ ስለ ጸበል ታወራለች። ጸበል እየታወቀች ነው ስለ ጸበል የምታወሪው። እና የማይባል ነገር የማይባል ታሪክ አታውሪ። ይህንን ነገር ለመናገር ነው። ይቅርታ አድርጉልኝ እንዳትቀየሙ። በሃይማኖት በኩል እንደዚህ ማውራት አልነበረብኝም። ግን ሩታ የምትናገረው ንግግር ደስ ስለማይል ነው። ለማንኛውም ግን እኔ አሁን ላይ ልል የምችለው ዋናው ሀሳብ አንዳንዴ ፕራንክ ነው እንደዚህ ቀልድ ነው ውሸት ነው እየተባለም ሰው ወዳልተፈለገ የህይወት ጉዞ ወይም ደግሞ በጣም መጥፎ አጋጣሚዎች ሊያጋጥሙ ስለሚችሉ ይሄ ልጅ ወደ ሳይኮሎጂ ወይ ደግሞ የጤና ባለሙያ ጋር መሄድ አለበት። የስነ ልቦና በተለይ የስነ ልቦና አማካሪ ቁጭ አድርጎ ታሪኩን በደንብ አውርቷቸው ፍልጭጭ አድርገው ፍልቅቅ አድርገው ሁሉንም ነገር ጠይቀው ስላለፈበት ህይወቱ ስለመጣበት ነገር አሁን ስላለበት ነገር በትክክል እያንዳንዱን እነሱ ስልት ስላላቸው ብልሃት ስላላቸው ቁጭ ብለው ቢጠይቁት እያንዳንዱን ሚስጥር ያወጣል። እያንዳንዱን ነገር ማለት ነው። ያኔ ደግሞ ሩታ የሆነ የደበቅሽው ነገር እንዳለ ነው የምረዳው። እግዚአብሔር ምስክሬ ነው ብላችሁ በዚህ ሰዓት የሆነ የደበቅሽው ነገር አለ። በቃ ኤፍሬምና አንቺ የሆነ ያደረጋችሁት ነገር አለ። ያ ሚስጥር እንዳይወጣባችሁ አብርሽ እንዳይናገርባችሁ ነው በዚህ ልክ ብዙ ነገሮችን እያረጋችሁ የምትገኙት። እውነታውን በቅርቡ የምናውቀው ይሆናል። ግን ደግሞ እኔ ተልባ ቢንጫጫ በአንድ ሙቀጫ ብያለሁ። ሁላችሁም ብትንጣጡ ምንም የእውነቴን ነው። አብርሽ ሲኖር ነው በነገራችን ላይ ሩታ አንቺ ጋር ሊሆን የሚችለው። የሆነ ነገር ሆኖ በድንገት ህይወት ቢያልፍ አትቆጭም፣ አትጸጸችም። ለነገሩ አንቺ ሌላ ህይወትሽን ትጀምሪያለሽ። ማንም አብሯችሁ አይቀበርም። የፈለገ ብትወጁ የፈለገ ብታፈቅሪው ማለት ነው የማይኘኝ እሱ ጉድጓድ ውስጥ ቢገባ ቢሞት አያድርገውና አብረሹ ጉድጓድ አትገቢም። እውነቱን ማወቅ ያለብሽ ነገር ማንም ሰው ሄርሜላን ብትሆን ጉድጓድ እናቱ የወለደችው እናቱ ራሱ አብረው ጉድጓድ አትገባም። እና ምን ልልሽ ፈልጌ ነው ጤንነቱ ይቀድማል። አክፈሹ ልትተኘው የምትችው ወይም ደግሞ አንቺ ኩል ሴት መሆን አለብሽ። በዚህ ልክ ኝኝኝኝኝ እያልሽ ያልሆነ ነገር ውስጥ ከምትገቢ እስኪ ራስሽን አስከብረሽ ተከበሪ አንቺም። ከዛ በኋላ አብርሽ ማንን መምረጥ እንዳለበት ይመርጣል። ኦልሬዲ እኮ ግን አሁን የአብርሽ ጤንነት አልታወቀም። አንቺንም ሊመርጥ ይችላል እንደነቃ። ግን ይሄ ልጅ ደንዝዟል፣ ፈዟል። ጤንነቱ ስለሚያሳስብ የምትወጁ ከሆነ የእውነተኛ ሰው ከሆንሽ የእውነት ለአብርሽ ትልቅ የቦታ ካለሽ እግዚአብሔርን ነው የምልሽ። የልጅ አባት ነው፣ ለሱ መልካም ሀሳብ ነው ያለኝ፣ ለሱ በቃ መልካም ሰው ነው ብለሻል። እስኪ ያልሽውን ነገር በተግባር በትክክለኛ ነገር አድርጊውና አሳየን። ምንም እያመንሽ አይደለም። በዚህ ሰዓት ይሄ ልጅ ታሞ አልታመመም ብለሽ ትከራከሪያለሽ። ጭራሽ ጭንቀት ነው ጭንቀትም ከሆነ በአንቺ ምክንያት ነው ሊጨነቅ የሚችለው። በቃ ሌላ ምንም ነገር ሊሆን አይችልም። ሄርሜላ ደግሞ እኔ እግዚአብሔርን ነው የምላችሁ በዚህ ሰዓት ጸበል እንደማትወስደው ምናልባት እሷ አማኝ ስለሆነች ልትወስደው ትችላለች ብዬ አሰብኩኝ። ግን ደግሞ እሱ ስለማያምን የሆነ ብቻ የምታውጣጣበት ቦታ ላይ እንዳለ ነበር የተረዳሁት። ግን ደግሞ አሁንም ሄርሜላ በጣም ረፍት የሌለው ህይወት እየኖረች ነው ያለችው። ግን አንዴ ገብታበታለች ታያላችሁ። ምንም እንዲህ በቀላሉ የምትፋታው ነገር አይኖርም። የሄርሜላ እርግዝናም እንግዲህ በነገራችን ላይ ዝም ተብሏል። በድንጋጤ ብዛት ይውረድ። እንደገና ደግሞ የእውነት ማታርግ የሚታወቅ ነገር የለም። እሱንም በቅርቡ የምናውቀው ይሆናል። ነገር ግን በዚህ ሰዓት በዚህ ወቅት እንዴ ከአንቺ ጋር መዝናናት እሱ ይደርሳል።
አሁን መቅደም ያለበት የአብርሽ ደህንነትና የአብርሽ ጤንነት መሆን ስላለበት ከሩታ ጋር አንቺን ፉክክር ውስጥ አትግቢ። ፉክክርሽ አብርሽን ለማዳን ይሁን። ሩታም ከቻልሽ ለአብርሽ ደህንነት ለአብርሽ ጤንነት ነው ፉክክርሽ መሆን ያለበት ብዬ ነው የማስበው። እና ውድ የቻናሌ ቤተሰቦች ስልክ እየተደወለ ትንሽ አላሰራ ብሎ የረብሸውኝ ነው። ምንድን ነው በዚህ ሀሳብ አስተያየት ምን አላችሁ? ሩታና ሄርሜላ ጋር ያለው ነገር ምንድን ነው? እውነታው ምንድን ነው? ለአብርሽ ደህንነት ነው መታሰብ ያለበት ወይስ ደግሞ እንደ ቅርጫ በሬ እንደ በዓል እንደታረደ በሬ መከፋፈል ነው ያለባቸው? ወይስ መጨቃጨቅ መጣላት ነው ያለባቸው ብላችሁ ታስባላችሁ? ወይስ ደግሞ የፈለገ ነገር ቢሆንም አብርሽ እንደታመመ ገብተዋቸው ተረድተው ሩታም አምናበት ከዴቭ ጋርም ሆነ ከእህትየዋ ጋርም አስፈላጊ ከሆነ ጋሽ እየመጡ ይሄ ልጅ ወደ ጤንነቱ ነው መመለስ ያለበት የሚቀድመው ይሄ ነው ብላችሁ ታስባላችሁ? እስኪ የምታስቡትን ነገር እናንተ ኮሜንት ላይ አስቀምጡ። የኔ ሀሳብ ይሄንን ይመስል ነበር። በአዲስ ቪዲዮ ደግሞ እንግዲህ ሄርሜላ ዛሬ እርግጠኛ ነኝ ከአብርሽ ጋር ትመጣለች ብዬ አስባለሁ። ያንን ቪዲዮ ምን ጠብቅ ይሆናል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁኝ። አመሰግናለሁ የኔ ውዶች።